ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ትልልቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ለዚህም ሰዓት ይዘን መጥተናል። ወቅታዊ ጉዳዮችን እናነሳለን። የሊግ ውድድሮችና የጥሎ ማለፍ ጨዋታዎች ሁሉም ከተጠናቀቁ በኋላ በትልቁ የሚጠበቁት የአውሮፓ የዝውውር መስኮቶች ጁን 15 ይከፈታል። ከዛ አስቀድሞ ከአራት ቀን በፊት ደግሞ ጁን 11 ላይ የዓለም ዋንጫ በአሜሪካ፣ ሜክሲኮ፣ ካናዳ አስተናጋጅነት እንደሚካሄድ ይታወቃል። ከስር ከስር መረጃዎችን እያደረስናችሁ እንቆያለን። ለዚህም ሰዓት ወቅታዊ መረጃዎችን ይዘን መጥተናል። በሀያላን ክለቦች ከሪያል ማድሪድ ጋር በተያያዘ የተወሰኑ መረጃዎችን ይዘናል። ባርሴሎናውን ወጣት ተጫዋች ጉዞ አስገራሚ እውነት እንነግራችኋለን። የፓሪስ ሰን ዠርሜን ሻምፒዮን ከሆኑ በኋላ በርከት ያሉ መረጃዎች እየወጡ ነው። በሻምፒዮኖቹም ዙሪያ በርካታ መረጃዎችን ይዘናል። እንዲሁ ሊጀመር ጥቂት ቀናት የቀሩትን በተለይም ወደ 11 ቀን ገደማ የቀረውን የዓለም ዋንጫን በስፋት እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊጉን ክለብ ለቆም ሄደው የመጀመሪያውን ተጫዋች አውቀናል። በተለይም በውሰት የመጣ ተጫዋች ነበረ፣ እናነሳዋለን። ከዛ ውጭ ታላላቅ ክለቦችን እንመለከታለን። የሊቨርፑል ጉዞ ከ1993/94 በኋላ በጣም አስከፊው እንደነበረ ይታወቃል። የተጠናቀቀ የውድድር ዓመት አሰልጣኝ ባልታሰበም ሁኔታ ቢሆን የተወሰኑ ሰዎች ጥርጣሬ ቢኖራቸውም በስተመጨረሻም ቅያሬው ግድ ብሏል። ስለሚተኳቸው ሶስት ሎትን እንነግራቸዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ወጣቱ ተጫዋች ሀገሩ እንደሚወክል ተረጋግጧል። በማንቸስተር ዩናይትድ ዋናው ቡድን ከሚጠበቁት ውስጥ ነው። ዩናይትድ ገንዘብ አግኝቷል። ስለ አጥቂ ጉዳይ ዩናይትድ ቤት ተጨማሪ መረጃዎችን እናካፍላቸዋለን። መድፈኞቹ የውድድር ዓመቱን በአንድ ግዙፍ ዋንጫ አጠናቀውታል። በእርግጥ የፕሪሚየር ሊጉም ዋንጫ ለአርሰናል 22 ዓመት በኋላ የመጣ ነበረ። ድሉ እንደሚከበርም በጎዳና ላይ ካረጋገጡ በኋላ ማለት ነው። ከሃቨርዝ እውነቱን የሚቀየር ነገር የለም እያለ ነው። ምናልባት ሚኬል አርቴታ ወደ አርሰናል ሲመጡ ትረስት ዘ ፕሮሰስ ብለው ነበረ። የፕሪሚየር ሊጉን ጨርሰዋል። የሻምፒዮንስ ሊጉ ቀጣይ ቤት ስራቸው ይመስላል። ተጨማሪ መረጃን በጉዳዩ ላይ ይዘናል። አብራችሁን ከቆያችሁ በአርሰናልን በኩል ትከታተሉታላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩን። በማድሪድ እንጀምር። የቪኒሺየስ ጁኒየር ኮንትራት 2027 ላይ እንደሚጠናቀቅ ይታወቃል። ከዚህ ጋር በተያያዘ ፍሎሬንቲኖ ፔሬዝ በጉዳዩ ላይ ጥያቄ ቀርቦላቸው ነበረ። ፍሎሬንቲኖ ፔሬዝ በቪኒሺየስ ጁኒየር ጉዳይ ላይ እሱ ለማራዘም የእሱን ፍቃድ ብቻ ነው የምንጠብቀው ብለዋል። የኔን መልከታ ከጠየቃችሁኝ ግን እሱ በክለቡ እንዲቆይ በሪያል ማድሪድ እንዲቆይ ይፈልጋለሁ። እሱ የኛ ምርጡ ተጫዋች ነው። አሁን ውሳኔው የእሱ ነው ብለዋል። ያልተስማሙበት ነገር እሳቸው ወይም ቡድኑ ያቀረበለት ኮንትራት የደሞዝ ጉዳይ እንደሆነ ይታወቃልና ስለዚህ በደሞዙ እስከተስማማ ድረስ ወይም ያቀረብንለትን ኮንትራት እስከተስማማ ድረስ መፈረም አለበት። እኛ እንዲቆይ ነው ፍላጎታችን የሚል ይዘት ነው። በኔይማር ጁኒየርን በኩል ተመሳይ ሀሳብ ሰሞኑ እንደቀረበ ይታወቃል። ውሌን ለማራዘም በሪያል ማድሪድ ለመቆየት ፍላጎት አለኝ የሚል ነገር ነበር፣ ግን እስካሁን አልተቋጨም። የባርሴሎና ተጫዋች ዴሮ ክለቡን ሲለቅ ሃንሲ ፍሊክም ስፖርቲንግ ዳይሬክተሩ ዴኮ ፕሬዚዳንቱ ላፖርታም ጭምር ደስተኛ እንዳልነበሩ ይታወቃል። ዴሮ ፈርናንዴዝ የጨዋታ ሰዓትን አቶ ነው ከባርሴሎና የወጣው። ግን በጣም አስገራሚ ነገር ፓሪስ ሰን ጀርሜንም ሄዶ ያንን የጨዋታ ሰዓት እንዳላገኘ ይታወቃል። በትልቁ ግን የዋንጫ ብዛቱ በጣም አስገራሚ ነው። ዴሮ ፈርናንዴዝ በባርሴሎና ቆይታው ሱፐር ካፕን ከዛ በላሊጋው ባርሴሎና ወክሎ በመጫወቱ ምክንያት ተመዝግቦለታል፣ ሜዳሊያ ወስዷል። በሊግ ከፓሪስ ሰን ጀርሜን ጋር የፍራንስ ሊጋ ሻምፒዮን ነው። አሁን ደግሞ ሻምፒዮንስ ሊግን የአውሮፓ ሻምፒዮንስ ሊግን አነሳና 4 ዋንጫዎችን ታዳጊው ማሳካት ችሏል። ግን ያው በጨዋታ ደረጃ እምብዛም እንዳልተሳተፈ ይታወቃል። ግን በአራቱም ላይ ሜዳሊያ መውሰድ የቻለ ተጫዋች ሆኗል። በጣም አስገራሚ የእግር ኳስ ውደት ነው። ግን ተጫዋቹ በፓሪስም ላይ ቀጥል ይችላል እየተባለ ነው። ባርሴሎናን ለቆ የሄደበት የጨዋታ ሰዓት አሁንም በተጫዋቹ በኩል ሊገኝ ስላልቻለም ፓሪስ ሰን ዠርሜንን በተመለከተ በዚህ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ሲሆኑ በነገራችን ላይ 45 ጎሎችን አስቆጥረዋል። ፓሪስ ሰን ዠርሜን ያስቆጠረው የአውሮፓ ሻምፒዮንስ ሊግ የዚህ ሲዝን በጣም ከፍ ያለ ነው። አንድም ክለብ ከፓሪስ ሰን ዠርሜን በላይ በአንድ የአውሮፓ ሻምፒዮንስ ሊግ መድረክ ጎል አስቆጥሮ አያቅምና ሻምፒዮኖቹ በብዙ ግብ ያስቆጠሩበትና ትልቁን መድረክ ድል ያደረጉበት ዓመት ሆኗል። ኦስማን ዴምቤሌ 10 ሲደመር የግብ አስተዋጽኦ አለው። 10 ውስጥ ጎልና አሲስት ማለት ነው። በአውሮፓ ሻምፒዮንስ ሊግ አሁንም የባሎን ዶር እጩ ነው። በርካቶች ያው የየግል ምልከታቸውን የሚያቀርቡበት አይነት እጩ ቢሆንም የጨዋታው ሌላ በጣም አስደናቂ ተጫዋች ክቫቻ ክቫራትስኬሊያን በጨዋታው ግብ አላስቆጠረም፣ አሲስትም አላበረከተም። ያው የዴምቤሌ ግብ ከፍጹም ቅጣት ምት የተገኘች ነበረች፣ ግን የግቧ መነሻ እሱ ነበር። እሱ ላይ የተሰራ ጥፋት ነው።
ምንም እንኳን ግብ ባላስቆጥር አሲስት ባላደርግም ግን ክለቡን ለማሸነፍ በሚያስፈልጉ ሁሉ ነገሮች በማገዜም በጣም ደስተኛ ነኝ ሲል ተደምጧል። ሌላው የዲዛይር ዱዊ ቁጥር በጣም አስገራሚ ነው። 2 ተጫዋቾች ብቻ ናቸው 21 ዓመት ከመውላታቸው በፊት ብዙ ጊዜ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ቋሚ ሆነው የጀመሩት። እሱም የቀድሞ የሊቨርፑል ትሬንት አሌክሳንደር አርኖልድ እና አሁን ደግሞ የፓሪስ ሰን ዠርሜኑ ዲዛይር ዶዌ ሆነዋል። የፈረንሳዩ ክለብ ፒኤስጂ የሻምፒዮንስ ሊግ ዋንጫን ማሸነፉን ተከትሎ በርካታ ገንዘብ ማግኘት ችለዋል። በነገራችን ላይ ፒኤስጂ በዘንድሮ የውድድር ዘመን ብቻ ከሻምፒዮንስ ሊግ 150 ሚሊዮን ዩሮ ተቀብሏል። አንድ ግዙፍ ተጫዋች ማስፈረም የሚችል አይነት ገንዘብ ነው። በደሞዝ ካሰላ ነው ደግሞ የክለቡን አብዛኛውን ደሞዝ መሸፈን የሚያስችል ነው። በተከታታይ ሻምፒዮን የሆነው ፒኤስጂ ባለፉት 2 ዓመታት በአጠቃላይ ወደ 300 ሚሊዮን ዩሮ ወደ ካዝናው ገቢ አድርጓል። ይህ ገቢ የጨዋታ ቀንና የስቴዲየም መግቢያ ትኬቶች ገቢን አይጨምርም። ያውም ይሄ ከይፋ ያገኙት ሽልማት ብቻ ነው። የስቴዲየም ገቢን ጥቅማ ጥቅሞችን ሲጨምር ደግሞ ገንዘቡ ከዚህ በጣም የላቀ ይሆናል። ሻምፒዮንስ ሊግ ላይ ማሸነፍ ብቻ አይደለም መሳተፉ በራሱ አንዳንድ ክለቦችን አቅም የሚጨምረው ለዚህ ምክንያት ነው። የፍጻሜ ተፋላሚ አርሰናል ከሻምፒዮንስ ሊጉ 143 ሚሊዮን ዩሮ አግኝቷል። ይሄም የስቴዲየም ገቢን አይጨምርም፣ ከዩኤፋ ያገኘው ሽልማት ብቻ ነው። መድፈኞቹ በክለቡ ታሪክ ያስመዘገቡት በጣም ከፍተኛው የአውሮፓ ሻምፒዮንስ ሊግ ሽልማት ነው። ይሄም ሌላ ለአርሰናል የሚጨምረውም የገንዘብ አቅም ወይም የፋይናንስ ጥንካሬም ጭምር ነው። ያ ደግሞ በዝውውር መስኮቱ ላይ በንቃት እንዲሳተፉ ያደርጋቸዋል። ፒኤስጂ ሻምፒዮን መሆኑን ተከትሎ በሀገረ ፈረንሳይ በርካታ ስርዓት አልበኝነት ነግሶ ከተማዋ ውስጥ ለቁጥጥር በጣም አስቸግሮ ነበር። በነገራችን ለድሉ እንደተረጋገጠ 416 ደጋፊዎች 283 በፓሪስ ከተማ ብቻ ትላንት ምሽት እስር ቤት ገብቷል። በተጨማሪም 7 የፖሊስ አባላት ጉዳት ገጥሟቸዋል። እንግዲህም ወደ ሆስፒታል እንዲያቀኑ አድርጓል። 4 የቀለበት መንገዶች ለመዘጋት ሙከራ መደረጉም ተነግሯል። የፒኤስጂ ደጋፊዎች የምሽቱን ዋንጫ ድል ተከትሎ እስከ ጠዋት ድረስ በፓሪስ ደስታቸውን እየገለጹ ነበር። በሌላ በኩል ፒኤስጂ በፓሪስ የዋንጫ ድሉን በጎዳና ላይ እንደሚያከብርም ይፋ አድርጓል። በጎዳና ላይ ድል ክብረ በዓሉ እስከ 90,000 የሚደርሱ ሰዎች ይገኙበታል ተብሎ ይጠበቃል። ግን ያለው ሁኔታ በፈረንሶች ለቁጥጥር በጣም እንዳስቸገረ ነው እየተነገረም የሚገኘው። የአውሮፓ ሻምፒዮንስ ሊግ ባለ ክብርና የኤሮፕ ሊግ ባለ ክብር የሆኑ 2 ክለቦች የአውሮፓ ሱፐር ካፕ የፍጻሜ ጨዋታ እንደሚያደርጉ ይታወቃል። አርቢ ሌፕዚግ ስቴዲየም ላይ ነው በሳልዝቡርግ ጀርመን የሚካሄደው። ከዚህ ጋር በተያያዘ ጨዋታው የሚደረግበት ቀን በፈረንጆቹ ነሐሴ 12 2026 ላይ ነው። ፓሪስ ሰን ዠርሜን ከአስቶን ቪላ ሆኗል ማለት ነው። አስቶን ቪላ የአውሮፓ ሻምፒዮንስ ሊግ ባለ ክብር እንደነበረ ይታወቃል። የፓሪስ ሰን ዠርሜን ደግሞ የዚህ ሳምንት ሻምፒዮንነታቸው ለዛ ፍጻሜ እንዲበቁ አድርጓቸዋል። ከፕሪሚየር ሊግ ተወካዮች 3 የአውሮፓ ፍጻሜ የደረሱ ነበሩ። ኮንፈረንስ ሊግ ላይ ፓላስ ፍራይቡርግን ድል አድርጎ ወሰደ። አስቶን ቪላም በተመሳይ የኤሮፕ ሊግ ባለ ክብር እንደነበረ ይታወቃል። ትላንት ደግሞ አርሰናል ነበር ተረኛው፣ ግን አልተሳካለትም። ለማንኛውም የሱፐር ካፕ የፍጻሜ ጨዋታ በፓሪስ ሰን ዠርሜን እና በአስቶን ቪላ መካከል ይደረጋል። በዓለም ዋንጫ በኩል ጁን 11 ይጀምራል። ከ11 ቀናት በኋላ በይፋ ይጀምራል። በአሜሪካ፣ ካናዳ፣ ሜክሲኮ አስተናጋጅነት የሚካሄደው የዓለም ዋንጫ። በዚህ የዓለም ዋንጫ ላይ ቫር እንግዲህ እንደሚኖር ይታወቃል። አዳዲስ ሕጎችን ጨምሮ ነው ያውም ቫር የሚተገበረው። የማዕዘን ምት በነገራችን ላይ በጣም አጨቃጫቂ ከሆነ ቫር ጣልቃ ይገባበታል። ከዛ ውጪ ተጫዋቾች ሁለተኛ ቢጫ ካርዳቸው በጣም አጨቃጫቂ ከሆነ ያው ቀጥታ ቀይ ካርድ ስለሆነ ቫር ጣልቃ እንዲገባበት ይደረጋል። ሌሎች ውሳኔዎችን በተመለከተም እንግዲህ በቫር በኩል በነበረው ይቀጥላል ማለት ነው። ከዛ ውጭ አዲስ የተጨመረው የኮርናና ወይም የማዕዘን ምትና የቢጫ ካርድ ጉዳይ ነው። በተለይም የማዕዘን ምት የግብ ምንጭና መሰረት በሆኑ በተለይም በአርሰናል በኩል በዚያ የውድድር ዓመት በደንብ ከተረጋገጠ በኋላ ክለቦች ማዕዘን ምት ሲሰጥባቸው ተገቢ ካልሆነ እንዲሰረዝላቸው ጭምር እየተደረገ እንደሆነ ይታወቃልና በዓለም ዋንጫም ይሄ እንደሚተገበር ነው ፊፋ ይፋ ያደረገው። የዓለም ዋንጫ መረጃዎችን በተከታታይ በዚህኛው ዩቲዩብ ገጻችንም የምናደርሳቸው ይሆናል። የእንግሊዝ ፕሪሚየር ሊግን እንመልከት ውድ ቤተሰቦቻችን። ዳግላስ ሉዊዝ ወደ ዩቬንቱስ መመለሱ ተረጋግጧል። ከአስቶን ቪላ ጋር ተለያይቷል። የእንግሊዙ ክለብ አስቶን ቪላ የተጫዋቹን ውል በቋሚነት ለመግዛት ያለውን 25 ሚሊዮን ዩሮ የመግዛት አማራጭ እንደማይቀበል ወይም ደግሞ እንደማይተገብረው አረጋግጧል።
በዚህ ምክንያት ብራዚላዊ አማካይ ዳግላስ ሉዊዝ ከአስቶን ቪላ ጋር የውድድር ዓመት ቆይታውን ጨርሶ ወደ ዩቬንቱስ ተመልሷል። ከአስቶን ቪላ ጋር የኤሮፕ ሊግ ሻምፒዮን ሆኖ ነው የሚመለሰው። ተጫዋቹ በተለይም በእንግሊዝ ፕሪሚየር ሊግ በጣም ድንቅ ጊዜን አሳልፎ ወደ ዩቬንቱስ ካመራ በኋላ ህይወት እንደታሰበው አልሆነም። በእርግጥ ዩቬንቱስም የተረጋጋ ክለብ ሆኖ መቀጠል አልቻለም። በቀጣይ ውድድር ዓመት ከክለቡ ጋር ይቀጥላል ተብሎ አይታሰብም። በዩቬንቱስ ቤት ምናልባት ዩቬንቱሶች የለጠፉበትን 25 ሚሊዮን ዩሮ የዝውውር ሂሳብ ቀንሰው ሌሎች የአውሮፓ ክለቦችን ሊመለከቱ ይችላሉ። ዳግም ወደ ፕሪሚየር ሊግ የመመለስ ፍላጎት አለው ተብሏል። ግን አስቶን ቪላ ተጫዋቹን የማቆየት ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። ከ1993/94 በኋላ ከፍተኛ የሆነ የሊግ ሽንፈት አስተናግዷል። ሊቨርፑል በተጠናቀቀ ውድድር ዓመት 12 ጨዋታን የተሸነፈው ከ1993/94 በኋላ በሁሉም ውድድር በአጠቃላይ በተጠናቀቀ ውድድር ዓመት 90 ሽንፈት፣ በፕሪሚየር ሊግ በ60 ነጥብ አጠናቀቀ። ይሄም ከ10 ዓመት በኋላ በጣም ዝቅተኛው ነው። በአራተኛ ዙር በክሪስታል ፓላስ 3-0 ተሸንፎ ከካራቦ ካፕ ወጣ። በማንቸስተር ሲቲ 4-0 ተሸንፎ ከኤፍኤ ካፕ ወጣ። በፒኤስጂ በድምር ውጤት 4-0 ተሸንፎ ከአውሮፓ ሻምፒዮንስ ሊግ መድረክ ውጭ ሆነ። ሊቨርፑል አስከፊው ሲዘን አሳልፈዋል። ለዛም ይመስላል በርካቶች በሀሳብ መስጫ ሳጥናችም ላይ በሰበር የምንጠባበቀው የስሎትን ስንብት ብቻ ነው እንዲሉ ያደረጋቸው። ያው እግር ኳስ የውለታ መድረክ አይደለም፣ ውለታን አያውቅም። ስሎት ምናልባት በውለታ ደረጃ ቢሆን ሊቨርፑልን በረጅም ዓመታት የእግር ኳስ ታሪክ ውስጥ ሁለተኛውን ዋንጫ ያመጡ ሰው ናቸው። ለሊቨርፑል በጣም ሩቅ የሆነውን የፕሪሚየር ሊግ ዋንጫ በእርግጥ ክሎፕ ናቸው ያመጡት፣ ከዛ በኋላ ስሎት ናቸው። ምናልባት ስሎት ከዛ በኋላ ከክለቡ መሰናበታቸው ሊያስገርም ይችላል። ግን እግር ኳስ የውለታ ስፖርት አይደለም እና እሳቸውንም አልማራቸውም። ቨርጅል ቫን ዳይክ አምበሉ በመጀመሪያ ውድድር ዘመናችን ከስሎት ጋር አብረን የፕሪሚየር ሊግ ዋንጫ በማሸነፋችን መቼም የማይረሳ ነው። አሰልጣኙን ማመስገን አለብን። ስለ ወደፊቱም ለሱ መልካምን ሁሉ እመኛለሁ ብሏል። ከዛ ውጪ በሊቨርፑል ቤት አንዳንድ የሚጠበቁ ሁነቶች አሉ። የእሳቸውን ስንብት ተመልክቶ ግን ዩቬንቱስ እና ኢንተር ሚላን አሁንም የካርተስ ጆንሰን ሁኔታ መከታተል ጀምሯል። ምንም እንኳን የስሎት መልቀቅ በቀጣይነት በክለቡ አንዳንድ ለውጦች ሊደረጉ ይችላሉ። ምናልባት የጆንስ ቆይታን ሊያረጋግጥ ሃርቬ ኤሊዮትን ወደ ቡድኑ ቋሚ ሊያደርግ እነ ሳላህንም እንዲያስቡበት ሊያደርግ የሚችል ሊሆን ይችላል እየተባለ ነበር። ሞር ከሳላህና ከሃርቬ ኤሊዮት ይልቅ የጆንስ ጉዳይ በትልቁ እየተነገረ ነበር። ግን ክለቦች አሁንም በስፋት እየፈለጉ ነው ተጫዋቹን። የጣሊያን ክለቦች ተጫዋቹ አስቀድሞም ክፍት ነበረ ዝውውሩን ለመፈጸም። ምናልባት አዲስ ነገር ካለ በጆንስ ጉዳይ ላይ እንከታተሏለን። ሊቨርፑል ግን የዝውውር ፖሊሲው በተወሰነ መንገድ አዲሱን አሰልጣኝ ታርጌት ያደረገ ሊሆን ይችላል። የሊቨርፑል ቀጣዩ አሰልጣኝ አንዲ ኢራኦላ የመሆናቸው ነገር ከሰዓታት እየጨመረ መጥቷል። ነገሩ በጣም እየቀረበ መጥቷል። በተለይም ደግሞ ከአንዲ ኢራኦላ ጋር ቅርበት ያላቸው ሰዎች በሊቨርፑል መብዛታቸው በአመራር ክፍል ውስጥ የእሳቸውን ሹመት እውን እንዲሆን ሊያደርገው ይችላል። በበርንማውዝ ቤት 127 ጨዋታ 48 ድል 41 ሽንፈት 38 አቻ 37 በመቶ የማሸነፍ ንጻር ያላቸው የኮፓ ዴላሬ ጉዞ በሁለተኛ ዲቪዚዮን ተሳታፊ ቡድን ይዞ በጣም አስገራሚ ጉዞ ነበረ። ሚሪንዳንስ የተባለ ቡድንን ይዞ በጣሊያን ቆይታው ሪዮ ቫይካኖንም አሰልጥኗል። አንዲ ኢራኦላ ሪዮ ቫይካኖን በያዘበት ዓመት ደግሞ ከታችኛው ሊግ አሳድጎ በጥሩ ቡድን በመገንባት እንደ ባርሴሎና ያሉ ክለቦችን ሲፈትን ተመልክተን ነበረ። በርንማውዝ ከወራሽ ተፎካካሪነት ወደ አውሮፓ መድረክ መልሷል። አንዲ ኢራኦላ በጣም ድንቅ ጊዜን በፕሪሚየር ሊግ ካሳለፉት ውስጥ ይጠቀሳል። ስቴቨን ጄራርድም በበርንማውዝ አስደናቂ ስራ ሰርቷል ብዬ አስባለሁ። የእሷ ጨዋታ ስታይል ለሊቨርፑል ተስማሚ ይሆናል ብዬ አስባለሁ ብሎ ነበረ በአንድ ወቅት ላይ ጥያቄ ሲቀርብለት። ምናልባት በሊቨርፑል በኩል የአንዲ ኢራኦላ ሹመት የጊዜ ጉዳይ ብቻ ይመስላል። በዩናይትድ በኩል ማንቸስተር ዩናይትድ ታዳጊ ታይለር ፍሌቸር ትልቅ አጋጣሚ ተፈጥሮለታል። ታዳጊው በዩናይትድ ዋናው ቡድን አባቱን በእርግጥ ዩናይትድን በጊዜነት ባሰለጠነበት ጊዜም የተወሰኑ ጨዋታዎችን እድል እንደሚያገኝ ተጠብቆ ነበረ። በእርግጥ እኔ ያለውም ተጠባባቂ ያረኩት ከኔም በፊት በነበረ ሰዓት ተጠባባቂ ነው ማለታቸው ይታወቃል። የሩበን አሞሪም ተጠባባቂ እንደነበረ ይታወቃል። ታይለር ፍሌቸር በማንቸስተር ዩናይትድ ተጫዋቹ ትላንት ስኮትላንድ ከካራኳኦ ጋር በነበራት የወዳጅነት ጨዋታ ጥሩ የሚባል እንቅስቃሴን አድርጓል። ይህም ተከትሎ ጉዳት ባጋጠመው ጊልሞር ቦታ በዓለም ዋንጫ የዩናይትዱ ታዳጊ የቀድሞ የዩናይትድ ተጫዋች ዳረን ፍሌቸር ልጅ ታይለር ፍሌቸር ይሳተፋል ማለት ነው። የናፖሊዮ አማካይ ቢል ጊልሞር ጉዳት አጋጥሞት ከዓለም ዋንጫ ውጭ ሆኗል። የቀድሞ የስኮትላንድ ብሔራዊ ቡድን አምበል ዳረን ፍሌቸር ልጅ የቀድሞ የማንቸስተር ዩናይትድ ተጫዋች ዳረን ፍሌቸር ልጅ ታይለር ፍሌቸር በዓለም ዋንጫ ለመጀመሪያ ጊዜ ሀገሩን ይወክላል። ይሄ በዩናይትድ ምን አይነት ፎርም ውስጥ ሊካተት ይችላል ተጫዋቹ በተለይም በቀጣይ ውድድር ዓመት የካሪክ እቅድ መሆን ይችላል አይችልም የሚለውን ለመገምገም ጥሩ አጋጣሚ ሊሆን ይችላል። ማንቸስተር ዩናይትድ 31.4 ሚሊዮን ፓውንድ
ከናፖሊ ተቀብሏል። የራስመስ ሆይሉንድ ዝውውር መጠናቀቁን ተከትሎ ያ ማለት በዩናይትድ በኩል የ9 ቁጥር ነገር ከዚህ በኋላ ሆይሉንድን የማያካትት መሆኑ 100% እንዲረጋገጥ ያደረገ ነው። በእርግጥ በውሉ መሰረት ናፖሊ ሻምፒዮንስ ሊግ ትኬት ከቆረጠ የሚል ነበረ። የናፖሊው ፕሬዚዳንት ግን እኛ የአውሮፓ ሻምፒዮንስ ሊግ ትኬትን ስለቆረጥን ሳይሆን ሆይሉንድ ምርጥ ተጫዋች ስለሆነ የግላችን አድርገነዋል ማለታቸው ይታወቃል። ዩናይትድ የገንዘብ አማራጮች ያስፈልጉት ነበረ። በተለይም በቀጣዩ ሲዝን ራሱን ለማጠናከር በሚያደርገው ጥረት ላይ የሆይሉንድ ሽያጭ ተረጋግጧል። የቀሩ አሉ የነ ማርከስ ራሽፈርድ ሽያጭ ይጠበቃል። ከዛ ውጪ በማንቸስተር ዩናይትድ የሜሰን ግሪንውድን ከማርሴ ወደ ሮማ የሚያደርገውን ዝውውር ዩናይትድ እየጠበቀ ነው ገንዘብ ስለሚያገኝበት። እነ ታይለር ማላሺያ እንደዚሁም ደግሞ ካዜሜሮ ከደሞዝ ዝርዝር ተቀንሷል። ኦናናን ለመቀነስ ጥረት እየተደረገ እንደሆነ ይታወቃል። ከዛ ውጪ በማንቸስተር ዩናይትድ ይለቃሉ ተብሎ ስማቸው የሚነሱት እነ በዜርኪዚ እና እንደዚሁም ደግሞ ኡጋርት የሚጠበቃሉ። ሌላ የገቢ ምንጭ ይሆናሉ። የሆይሉንድ ገቢ ግን ለዩናይትድ በጥልቁ ጠቃሚም ነው። አጀማመሩ ትንሽ ዝግ ያለ ነው በሚል ትችት ሲቀርብበት ነበረ ቤንያሚን ሼሽኮ። በነገራችን ላይ ዛሬ ገና 23 ዓመቱ ላይ ተገኝቷል። ለዩናይትድ በብዙ መገልገል ይችላል ተብሎ የመጣው ዲሚትሪ ቤርባቶቭ በዩናይትድ በጣም ድንቅ አጨራረስ ከምናውቃቸው ተጫዋቾች ውስጥ ምናልባት ከቫን ኒስተልሮይ በኋላ በዩናይትድ ያየነው ተጫዋች ነው። በእርግጥ ቤርባቶቭ በጣም ፈጣን የሚባል አይነት ተጫዋች አይደለም፣ ግን የቴክኒካል ብቃቱ በትልቁ ይነገርለታል። ብላክበርንን ሲገጥሙ 5 ጎል ያስቆጠረበት ጨዋታ ደግሞ በደንብ እሱን ዝነኛ ያደረጉት አጋጣሚ ነበሩ። ስለ ቤንያሚን ሼሽኮ ይናገራል። አጀማምሩ ዝግ ያለ ነበረ፣ ነገር ግን ከጊዜ በኋላ ራሱን በሚገባ አሻሽሏል። ቤንያሚን ሼሽኮ በጣም ፈጣን ጠንካራ ነው። ከዛ በላይ በቦክስ ውስጥ ያለው ችሎታም የሚደነቅ ነው። በአጭሩ የተሟላ ተጫዋች ነው ብሏል። እሱን በተናጠል በስልጠና ማገዝ ያስፈልጋል። ያንን ማድረግ ከተቻለም በዩናይትድ ምርጡ አጥቂ መሆን ይችላል ጊዜና እድል ከተሰጠው ብሏል። ስለዚህ ቀጣይ ዓመት ዩናይትድ በቤንያሚን ሼሽኮ ይቀጥላል ማለት ነው። በአርሰናል የሻምፒዮንስ ሊግ የዋንጫ ጉዞ ላይ በተመለከተ ግን በርካቶች የግል ምልከታቸውን እያጋሩ ይገኛሉ። ለአብነት ያክል የቀድሞ የማንቸስተር ዩናይትድ ሌጀንድ እና የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ዋይኒ ማርክ ሩኒ አርሰናል ዋንጫውን በይፋን የተዘረፈው ብሏል። የቀድሞ እንግሊዛዊ ተጫዋች ዋይኒ ማርክ ሩኒ አርሰናል በምሽቱ የፍጻሜ መርሃ ግብር ላይ 100% ዋንጫውን ተዘርፈዋል፣ ዳኝነቱ 100% አርሰናል ዋንጫውን እንዲያጣ ምክንያት የነበረ አጋጣሚ ነው ብሏል። ለአብነት ያክል የኑኖ ማድዌኬን የተሰራበት ጥፋት ያነሳው ዋይኒ ማርክ ሩኒ 100% ፍጹም ቅጣት ምት ነበር ይላል። አክሎም ፒኤስጂ ዋንጫውን አሸንፈው ሊወስዱ ይችላሉ፣ ግን ራሳቸው ተመልሰው ሲመለከቱት ያሸነፉበት መንገድ ያን ያህል የሚያኮራቸው አይደለም ብሏል። ስለዚህ ዋይኒ ማርክ ሩኒ የአርሰናል የዋንጫ ማጣት ሂደት እግር ኳሳዊ ሳይሆን የዳኝነት ስህተት ነው፣ አርሰናል በይፋ ዋንጫውን ተዘርፏል እያለ ይገኛል። ይህ የዋይኒ ማርክ ሩኒ የግል ምልከታ ነው። በእርግጥ በርካቶች የግል ምልከታዎቻቸውን እያጋሩ ይገኛሉ። ከዚህም ሀሳብ ተነስታችሁ ምልከታችሁን ልጽፉልን ትችላላችሁ። አርሰናል የገጠመው ፒኤስጂን ብቻ አልነበረም ያለው ደግሞ የቀድሞ መድፈኛው ሜሱት ኦዚል ነው። በእርግጥ በሪያል ማድሪድም በደንብ እናውቀዋለን። በአርሰናል ደግሞ አንዳንድ የጻፋቸው ቁጥሮች አሉ። ለአብነት ያክል 146 ከፍተኛ የግብ ዕድል የፈጠረበት አሁንም በፕሪሚየር ሊጉ ትልቁ ሆኖ በሱ እጅ እንዳለ ይታወቃል። በአርሰናል 2015/16 የውድድር ዓመት ላይ የቀድሞ ታሪካዊ ተጫዋች ሜሱት ኦዚል አርሰናል ምሽት ጫና ተደርጎበታል የሚል እምነት እንዳለውም ይገልጻል። ሜሱት ኦዚል ሲናገርም በእኔ አስተያየት ኑኖ ማዱዌኬ ላይ የተሰራው ጥፋት ፍጹም ቅጣት ምት ይገባቸው ነበር የሚለው ኦዚልም አክሎም አርሰናል ምሽት ከፒኤስጂ ጋር ብቻ አልነበረም የተጫወተው፣ ዓለም ሁሉ ከአርሰናል በተቃራኒ ሆኖ የነበረበት የዳኝነት ውሳኔውም ጨምሮ በርካታ ከአርሰናል በተቃራኒ የቆሙ አካላት ነበሩና አርሰናል በአንድ ምሽት የተፋለማቸው የገጠማቸው አካላት ፒኤስጂ የሚባል ቡድን ብቻ አይደለም የሚልም ይዘት ያለው ሀሳብ ምናልባት ለዋይኒ ማርክ ሩኒም በጣም የቀረበ ነው። በእርግጥ የቡድኑ አሰልጣኝ ሚኬል አርቴታም ዋንጫውን ለማጣታቸው ምክንያት የዳኝነት ውሳኔንም እንደ ቅሬታ ሲያቀርቡ እንደነበረ ይታወቃል። የእናንተ ምልከታ ግን ጻፉልን። የአርሰናሉ አማካይ ዴክላን ራይስ በቀጣይ ሻምፒዮንስ ሊግ ዋንጫን ለማሸነፍ ቃል ገባለው ብሏል። እናም ለማሸነፍ እንመለሳለን ብሏል። በአርሰናል የመጀመሪያ ዓመቴ ከሩብ ፍጻሜ ነበር የወጣ ነው ያለው ራይስ በሁለተኛ ዓመት ግማሽ ፍጻሜ ደረስን፣ አሁን ደግሞ ፍጻሜ ደርሰናል፣ ስለዚህ ቀጣይ ወደ ዋንጫ ነው ብሏል። በፕሪሚየር ሊጉም በተመሳይ ነበረ። አርሰናል ለ3 ተከታታይ ዓመት ሁለተኛ ወጥቶ ነው ሻምፒዮን መሆኑ የቻለው፣ ያም በትልቁ የሚወሳ ጉዳይ ነው ብሏል። ሊጉም ማሸነፍ ስሜት ሲገለጽ የማይቻል ነበር፣ በእርግጠኝነት ሻምፒዮንስ ሊጉም በተመሳይ እድገታችን ከፍ ብሏል። እንመለሳለን በእርግጠኝነት ያለው ዴክላን ራይስ ተመልሶ መጥቶ ይህንን ዋንጫ የማንሳት ፍላጎት ከፍተኛ ነው ብሏል። ፕሪሚየር ሊጉን 3 ዓመት በተከታታይ እንደታገስ ነው ሁሉ ሻምፒዮንስ ሊጉም ያለፈው 3 ዓመታችን ለቀጣይ ዓመት እንድንዘጋጅ ያደርገናል ብሏል።
የእንግሊዝ ሻምፒዮን ነን፣ በጋራ ደስታ እናከብራለን ብሏል። ከሃቨርዝ የመድፈኞቹ የመሪነት ግብ አስቆጥሮ ትላንትና አርሰናል ለረጅም ደቂቃ ወደ መከላከል ውስጥ እንዲገባ ያደረገች ቅጽበትም የሱ ግብ እንደነበረች ይታወቃል። በጣም ቆንጆ ኳስ ነበር ያስቆጠረው። በቢውልድ አፑም ላይ አርሰናሎች ጥሩ በነበሩበት ደቂቃ የመጀመሪያዎቹ 5 ደቂቃ ውስጥ የተገኘ አጋጣሚ ነበረ። የመድፈኞች ተጫዋች ከሃቨርዝ የፕሪሚየር ሊግ ድላቸው በጎዳና ላይ በማክበር ጉዳይም ሀሳቡን አጋርቷል። አርሰናል ያሳለፈው የውድድር ዓመት የማይታመን ሲገለጸው ሃቨርዝ ነገር ግን አልመን እንደነበረው አላበቃንም ብሏል። ሻምፒዮንስ ሊግን በተመለከተ ቢሆንም ይህ የእንግሊዝ ሻምፒዮን የመሆናችንን እውነት አይቀይረውም ብሏል። የሻምፒዮንስ ሊጉ ሽንፈት በሰሜን ለንደን በሺዎች ከሚቆጠሩ ደጋፊዎች ጋር ይህንን ስኬት ለማክበር የሚያግደን ነገር አልነበረም ብሏል። ከድሉ በኋላ አርሰናል ፕሮግራም እንደነበረው ይታወቃል። ምናልባት የዴክላን ራይስን ሀሳብ የሚያጠናክረው 2023/24 የውድድር ዓመት ላይ የሩብ ፍጻሜ ተፋላሚ ነበሩ። የሩብ ፍጻሜ ተፋላሚ ነበሩ። ከዛ 2024/25 ግማሽ ፍጻሜ ደረሱ። አምና ማለት ነው። ዘንድሮ ፍጻሜ ደረሱ። ሚኬል አርቴታ አርሰናልን ሲይዙ ትረስት ዘ ፕሮሰስ ብለው ነበረ እና ያ ፕሮሰስ በፕሪሚየር ሊግ ተሳክቷል። በሻምፒዮንስ ሊግ ግን ፕሮሰሱ ፍጻሜ ደርሷል። ቢያንስ ፍጻሜ ደርሷል በሚኬል አርቴታ ስር። በእርግጥ አርሰናል ከ20 ዓመትም በኋላ እንደ ቡድን ፍጻሜ የደረሰበት ነው ከ2006 የፍጻሜ ጨዋታ በኋላ ማለት ነው። በእርግጥ አርሰናል ሁለቱም የፍጻሜ ጨዋታ ላይ አንዳንድ ተመሳይ ይዘቶች አሉት። በሻምፒዮንስ ሊግ ታሪክ በፍጻሜ ጨዋታ ዝቅተኛ ኤክስጂ ዘንድሮ አስመዝግቧል። ምንም ጥያቄ የለውም። ያኔ በጣም ዝቅተኛ ኤክስጂ ነበረው ከባርሴሎና ጋር። በእርግጥ ያኔ ተጫዋች ጎዶሎ በሆኑ ሰዓት ዶሚኔት የተደረጉበት መንገድ እናስታውሳለን በባርሴሎና። በአጠቃላይ ግን ሁለቱ ፍጻሜዎች በጣም ተቀራራቢ አይነት ነገር ያላቸው ሁለት ፍጻሜ ናቸው። እዛኛው ላይ ቀይ ካርድ ነበረው የ2006 ላይ፣ የአሁኑ ላይ አርሰናል የፍጹም ቅጣት ምት ተሰጥቶበታል። የኳስ ቁጥጥር፣ የሙከራ ብዛት፣ ጥራት በብዙ ነገር ግን ከዛኛው ፍጻሜ ጋር ተመሳይነት ይዘት አለው። አርሰናል አሁን ላይ ጠንካራ የፋይናንስ ሁኔታ ላይ ይገኛል የሚለው ዴቪድ ኦርኔስቴ ባለፈው ክረምት የዝውውር መስኮት ከነበረው በላይ ዘንድሮ በጣም ጠንካራ ዝውውሮች ይደረጋሉ። በርከት ያሉ የቁልፍ የሜዳ ክፍሎችን የማጠናከር ስራ በእርግጠኝነት ይኖራል እያለ ይገኛል ዴቪድ ኦርኔስቴ። በእርግጥ አርሰናል ያገኘው ገንዘብ ቀላል የሚባል አይደለም። ዘንድሮ ካዝናቸውን በደንብ አደራጅተውበታል። በዚህኛው የውድድር ዓመት ያሳኩት የፕሪሚየር ሊግ ዋንጫ፣ የሻምፒዮንስ ሊግ ጉዟቸው አቅማቸውን በደንብ እንደጨመረ ይታወቃል። ስለዚህ በአርሰናል በኩል ክረምት ላይ ትልቅ ዝውውሮች እንደሚኖሩና ክለቡ እንደሚጠናከር ምንም ጥያቄ የለውም። በትልቁ ያንን ያሳዩበት የውድድር ዓመትም የገቢ ምንጫቸውም በትልቁ ከፍ ያለበት ነበረ። ምናልባት በሜዳ ክፍል ላይ የግራ ክንፍ ተጫዋች ሙር የክለቡ 9 ቁጥር ሌላ ተጨማሪ የሜዳ ክፍል ይጠናከርበታል ተብሎ ይታሰባል። አርሰናል ዘንድሮ የመከላከል ክፍሉ የመሀል ሜዳው ጥሩ ነው። ፊት መስመሩ ላይ ግን ብዙ ጥያቄ የሚነሳበት ቡድን ነበረና በተለይም የግራ ክንፍ አጥቂ በትልቁ በአርሰናል በኩል የሚጠበቅ ጉዳይ ነው። በሻምፒዮንስ ሊግ ብቻ ሳይሆን በአጠቃላይ በውድድር ዓመቱ ሳካ የተወሰኑ መዳከሞች የታየበት ዓመት ነበረ ከሌሎቹ ዓመት አንጻር። በቡካዮ ሳካ በኩል በሻምፒዮንስ ሊግ ምሽት ጨዋታ ላይ ምንም አይነት ከግብ ጋር የተያዘ ተሳትፎም አልነበረውም። ቁልፍ ኳስም አላቀበለም። ኢላማውን የጠበቀ ሙከራ አልነበረም። በተወሰነ መንገድ ሳካ የተዳከመበት ምሽት ነበረ። በአንድ አጋጣሚ በእጁ ኳስ ነክቷል የሚል ብዙ ዝግብ የተነሳበት አጋጣሚ ነበረ። ያው ዳኛው አጠገቡ ነበሩ። የቫር ቴክኖሎጂም ነበረም። ያው ፍጹም ቅጣት ምት አያሰጥም ተብሎ የታለፈው ቅጽበት ማለት ነው። ሳካ በተወሰነ መንገድ አሁን ጥያቄ እየተነሳበት የሚገኘው በማዱክ የሚተካ አይነት ተጫዋች ነው ወይ ሳካ ጥሩ ባልሆነበት ጊዜ የሚል ጥያቄዎችም አሉ። በእርግጥ አርሰናል በዛ የሜዳ ክፍል ላይ ተጫዋች አይመጣል ተብሎ ግን እየተነሳ አይደለም። እንደ አጠቃላይ በአርሰናል በኩል የዝውውር መስኮቱ ግን ሞር በስፋት የሚሳተፉበት ይሆናል ተብሎ ይታሰባል። አርሰናል አንድም ጨዋታ ሳይሸነፍ ነበረ ፍጻሜ የደረሰው፣ ግን አልተሳካም። አምናም ዩናይትድ እንዲህ አይነት ዕጣ ደርሶት ነበረ። በዩሮፕ ሊግ አንድም ጨዋታ ሳይሸነፍ ፍጻሜ ደርሶ በቶትናም በብራያን ጆንሰን ብቸኛ ግብ የተሸነፈበት ጨዋታ ነበረ። አርሰናልም ምንም ጨዋታ ሳይሸነፍ ዘንድሮም ለፍጻሜ ደርስ ድል አላደረገም። የአርሰናል የአውሮፓ ሻምፒዮንስ ሊግ ታሪክ ነገር አሁንም በድል ሊቋጭ አልቻለም። እስካሁን በዚህ መድረክ ላይ እንዳልተሳካላቸው ይታወቃል። ከዚህ ጋር በተያያዘ ግን ቼልሲ በማህበራዊ ትስስር ገጻቸው ላይ አንድ ልጥፍ አስቀምጠው ነበረ። ሻምፒዮንስ ሊግን ለመጎብኘት ብቸኛው ክለብ ወደሆነው ቼልሲ ኑ፣ ዋንጫ ያለው እኛ ጋር ነው፣ ትጎበኙታላችሁ፣ ቀጠሮ ያዙ ብለው ለጥፈው ነበረ። ወዲያው ግን ያንን ቀይረውታል ቼልሲዎች። ለአርሰናል የፕሪሚየር ሊግ ሻምፒዮን ስለሆናችሁና በአውሮፓ ሻምፒዮንስ ሊግ ላረጋችሁት ጉዞ እንኳን ደስ ያላችሁ ብለው ነበር። ኖቲንግሃም ፎረስት የአውሮፓ ሻምፒዮንስ ሊግ ዋንጫ እንዳለው ይታወቃል። በነገራችን ላይ ከፕሪሚየር ሊግ ክለቦች ውስጥ ማህበራዊ ትስስር ገጻቸው ላይ እነሱም ለጥፎታል የሻምፒዮንስ ሊግ ዋንጫቸውን። ያው እግር ኳሱ ካለቀ በኋላ እንደዚህ አይነት ነገሮች በአውሮፓ ክለቦች በጣም የተለመዱ እንደነበር ይታወቃል። ጥቂት ቆይታ እንመለስ። ያሁኑን አበቃን። ሰናይ ቀን